ሙስሊሙን ያጠቃ ከመሰላቸው ዲያብሎስንም ቢሆን መደገፍ የሚፈልጉ ሰዎች አሉ ኢትዮጵያ ውስጥ በጣም በሚያሳዝን ሁኔታ። ብቻ ሙስሊሙ ይጠቃላቸው በምንም አማራጭ የሙስሊሙ ሁለት አይን ይጥፋልኝ እንጂ የኔ አንድ አይን ቢጠፋ ግድ የለም አይነት አመለካከት ያላቸው ናቸው። ወገንተኛ ላደረገህ አሁን ቅድም መግቢያ ላይ ስለን ነበር አይደል? ሰላም አለይኩም ብለህ ነው የምትጀምረው። ቻናልህም ተክቢር ነው። ወአለይኩም ሰላም ቢስሚላህ ብለህ ባርከህ የጀመርከው ፕሮግራም ውስጣቸው ያረገዙ ጥያቄዎች ነው። እስኪ አዋልዳቸው አፄ ቴዎድሮስ የትኛውን ጨቆይ? አንደኛስ እንደው አፄ ቴዎድሮስ በሽተኛ ንጉስ ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦቼ እንደምን አላችሁላችሁም በያላችሁበት ሰላማችሁ በዝዝት ይበልኝ። በዛሬው ፕሮግራሚ ይዤላችሁ የቀረብኩት እጅግ በጣም መርዛማ የሆነ ቃለ መጠይቅ የተደረገበት ከጀርባው በጣም ብዙ ነገሮችን ያዘለና በጣም ብዙ ነገሮችን የሚያመላክት ቃለ መጠይቅ ነው። እሱን ቀንጨብ አድርጌ ይዤላችሁ መጣለሁ። እንወያያለን። ኮሜንት አስቀምጡ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። ከምንም በላይ ግን መጀመሪያ ላይ እጅግ በጣም አንድ ደስተኝ ነገር አለ። ሙስሊሞች ሲጠነክሩ እስልምናቸውን ሲያንጸባርቁና ትልቅ ደረጃ ሲደርሱ ደስ ይላልና ሰሞኑን የምርቃት ሰሞን ነበረ። አንድ እጅግ በጣም አስገራሚ የሆነ የምርቃት ፕሮግራም ይዤላችሁ ልምጣ። እሱን ተከታተሉና ወደ ዋናው ፕሮግራም እንሄዳለን። ተማሪ ኢክራም ኃይሉ እንግዲህ ካሉት ከሺህ ምናምን ተማሪዎች ውስጥ ከተመረቁ ተማሪዎች ውስጥ በከፍተኛ ማዕረግ ሴቶችን ወንዶችን አስከትላ የምትመረቅ ተማሪ ኮንግራቹሌሽንስ ዲን ኢክራም። ወገንተኛ ላደረገህ አሁን ቅድም መግቢያ ላይ ስለን ነበር አይደል? የሚዲያ አሁን በሙሉ ጊዜ የምትሰራበት ወገንተኛ የሚለውን ዲፋይን አድርግልኝ። ወገንተኛ ምን ማለት ነው? ኢፍትሃዊ ካላደረገ የሰው ልጅ ወገንተኛ ካንተ በኩል ለምሳሌ ሰላም አለይኩም ብለህ ነው የምትጀምረው። ቻናልህም ተክቢር ነው። ወአለይኩም ሰላም ቢስሚላህ ብለህ ባርከህ የጀመርከው ፕሮግራም እንዴት ኢትዮጵያ ለተባለ የሁሉም እምነት አማኞች መኖሪያ ለሆነች ሀገር የመስጊድ ጉዳይ ያንገበግብ ወገንተኛ ያረግ አይደለህም ወይ ነው? አሁን እኔ ሚዛናዊ ነህ ብዬ እንድቀበል አይደለም። እሺ ወገን ቅድም እኮ ነገር ያለው የሚያሳስቡኝ ጉዳዮች ሁሉም ሰው የራሱ የሚያሳስቡ ጉዳዮች ይኖራሉ። እሱማ የሚያሳስቡ ሰላም አለይኩም ያልከው ላይ አሁን ኮሜንት ባደርግ ደስ ይላል። እሺ መጀመሪያ ጥያቄዎች ራሱ ሎድድ ናቸው ልበል፣ ውስጣቸው ያረገዙ ጥያቄዎች ነው። እስኪ አዋልዳቸው መጀመሪያ እንደበራ አሁን ይሄንን ጥያቄ መቀበል ምን ቢሆን መሰለህ፣ አንድ ክርስቲያን ቪዲዮ ሲሰራ እንዴት ናችሁ ተመልካቾች እግዚአብሔር ይመስገን እኔ በጣም ጥሩ ጤንነት ላይ ነኝ ብሎ ሲሰራ እንደ ችግር ካየህበትና ይሄንን ሰው የምትጠይቀው ከሆነ እንዴት አንተ ሁሉንም በሚመለከት አጀንዳ ላይ ሴኩላር አይደለም እንደው ማሉ ጥያቄ አክራሪ አሁን ቱርክ ከሄደ በኋላ ለይቶለታል። እሺ አክራሪ ነው። ቱርክ ተቀምጦ የሚሰራቸው ቪዲዮዎች በሙሉ የከሳሾችን አንድ ባህሪ ልንገርህ። እሺ ብዙ እኔ አክቹሊ የአውራሪስ ቆዳ ዳብር ያለው በጊዜ ሂደት ብዙም ቆዳ ይደንድኗልና ብዙ እንትን አይመስለኝም። ግን ብዙ ጊዜ የሚተቹኝ ሰዎች መቼም በጣም ብዙ የትችት ወርጅብኝ ያለው ሁላቸውንም ግን የጋራ የሚያደርጋቸው አንድ ባህሪ አለ። ትችታቸው ምን ጊዜም ስፔሲፊክ አይደለም። ስፔሲፊክ በሆነ ጉዳይ ላይ ይሄ ነው ብለው የሚጠቅሱት ነገር የላቸውም። ስለዚህ ምንድነው የሚያደርጉት? በጥቅሉ ለምሳሌ እነገሌን ትጠላለህ ሊሉ ይችላሉ፣ ወይ አከራሪ ነህ ሊሉ ይችላሉ። እሺ ኢትዮጵያ ሙስሊምም መሰረታዊ እንትን ነው። አሰላሙ አለይኩም የሚለውን የማይሆኔ ሶሻል ቤዜ የበቀልኩበት ማህበረሰብ ሙስሊም ማህበረሰብ ነው። ስለዚህ የዛ ማህበረሰብ ብዙ ተከታታይ አለኝ። ስለዚህ እነዛ ተከታታዮች አሰላሙ አለይኩም ብለው ሰላም ይሉኛል፣ እኔም ወአለይኩም ሰላም እላለሁ። ወይ ስገባ ደግሞ እኔ አሰላሙ አለይኩም እላለሁ፣ እነሱ ወአለይኩም ሰላም ይላሉ። ልክ አንድ ሌላ ክርስቲያን የሚዲያ ሰው በግል እንትን ሲያደርግ የመንግስት ሚዲያ አይደለም ወይ የግድ ገለልተኛ መሆን ያለበት አይደለም። ይዤ የምገባው ወደ ሚዲያዬ ማንነቴንም ጭምር ነው እምጋብዘው። ብፌ ላይ የማቀርበው የኔንም ሃይማኖታዊውንም ባህላዊውንም ስብዕናዬን ጭምር ነው ይዤ የምገባው። ስለዚህ ለምን ብዬ ነው የምደበቀው? ለምን ዶላር ለምን ሆናለሁ? እኔ እኮ ሃይማኖት ያለኝ ሰው። ስለዚህ አክቲቪስትም ጋዜጠኝነትም ለሃይማኖት ያደላ ነው ገለልተኛ አይደለም የሚለው ጥያቄ ሃይማኖቴ ተጎድቷል በምላቸው ነገሮች ላይ አትኩር። በጣም የሚገርም ነው። እንደሰማችሁት ነው የጥላቻ ጥግ
ያው እንደሰማችሁት ለምን አሰላሙ አለይኩም ትላለህ ነው። ለምን ሰላምታ ታቀርባለህ? ለምን እስላማዊ ሰላምታ ታቀርባለህ? ሚዲያዎች ለምን እስላማዊ እይታ እስላማዊ ነገር ለምን ይንጸባረቅባቸዋል ነው። ሌላ ነገር የለውም። ይሄ ከጀርባው እጅግ በጣም ዳር የወጣ ጥላቻ ስላለበት ነው። ሙስሊሞች ዝቅ ብለው በሌሎች እምነት ስር ሆነው ሃይማኖታቸውን የሚያዛቸውን ነገሮች ከሚዲያው ጋር አንድ አድርገው መሄድ እንዳይችሉ ይሁን አንገት ለማስደፋት የታሰበበት ነገር ነው። ምንም አንድና አንድ ነው። በዚህ ልክ ግን እኛ ሙስሊሞች እየሰራን ያለነው ስራዎች ይህንን የሚመጥን ነው ወይ? እምነታችን ሊጠብቅ የነሱን ጥላቻ አቆርቆዞ እምነታችን ሊጠብቅ የሚችል ስራ ነው እየሰራን ያለነው ስንል በጣም አጠያቂ የሆነ ነገር ነው። እነሱ በዚህ ልክ እየጠሉን፣ እኛ ደግሞ ማህበራዊ ሚዲያው ላይ ስንወጣ እምነታችን የሚያሸማቅቀን ከሆነ የት ላይ ነው ያለነው? እኛ ሙስሊሞች ከነሱ ጥላቻ አንጻር ይህ ሰውዬ ጥላቻውን ጥግ እንደዚህ እያንጸባረቀ ባለበት ጉዳይ እኛ ሙስሊሞች ደግሞ እነሱ ጋር ተሸጉጠን ከእስልምና የወጣ ብዙ ተግባራቶችን እየፈጸምን እንገኛለን። ይህ ሰውዬ አሁንም ቃለ መጠይቁን ቀጥሏል። ሌላ አንዳለ አጼ ቴዎድሮስ የትኛውን ጨቆይ አንደኛስ እንደው አጼ ቴዎድሮስ በሽተኛ ንጉስ ናቸው። እኔ አንድ ስለ ፍቅር የሚያወራ ሰው አሁን እኮ ከብራንዲንጉ ጋር ነው የሚጣለው። አሁን እየፈረድኩ ያለሁት ምንድነው ቴዲ አፍሮ ፍቅር የሚል ብራንድ ይዞ መጥቷል። ፍቅር ያሸንፋል ምናምን የሚሉ ነገሮችን አምጥቷል። ስለዚህ የምትፈርደው በዛ ብራንድ ላይ ተመስርተህ ነው። ሰዎች ለራሳቸው ሴት የሚያደርጉት አመለካከት አለ። እሱን መሰረት አድርገህ ትወቅሳለህ። ኖ ከዚህ ብራንዲንግ ጋር እኮ አልሄድክም ትላለህ። እሱ ይዞ የመጣው ፍቅር ነው። ቴዎድሮስ ደግሞ እጅግ በጣም ጨፍጫፊ ናቸው። እንዲህ በወቅቱ ስለሳቸው የሚወሩት ነገሮች ኦልሞስት ልዩነት የለባቸውም። በጭካኔያቸው በእንትናቸው ሰዎችን ሰብስበው ቆራጥ ናቸው። ለሀገር ለሰላም ራሳቸውም ላይ እኮ እሱ ያንተ አረዳድ ነው። አሁን ራሳቸውን ገለዋል። አጼ ቴዎድሮስ ራሳቸውን ገለዋል። ያደረጓቸው ነው። ራሳቸውን ገለዋል። ታውቀዋለህ? ይሄኛውን አሁን ያሉ ነገስታት አሁን ያሉ ፕሬዝዳንቶች ግማሹን ቢያደርጉት በእርግጠኝነት ሁላችንም ቆመን እናወግዛለን። ታሪክ በነገራችን ላይ ወደ ኋላ ንጽጽር ሰብስቦ ማቃጠል የት ላይ ነው ሲሆን ይሄንን ካሁን ቀደም ለምን አቅርቢያቸዋለሁ። አንተ ያቀረብከው ላንተ መልሶ ጎንደርን ስንት ጊዜ ደጋግመው ሌላኛው ይሄ የሰማችሁት ነው። እጅግ በጣም አስገራሚ ነገር ነው። ይህም በጣም የሚገርም ነገር ነው። አጼዎቹ ስርዓት ታውቁታላችሁ። አጼ ዮሐንስ ቦሩ ሜዳ ላይ ስንት ሙስሊሞች እንዳረደ አጼ ቴዎድሮስ፣ በነገራችን ላይ አጼ ቴዎድሮስ ራሱን የሰዋ ጀግና ምናምን ራሱን የሚያጠፋ ሰው ጀግና ነው እንደ ፈሪ ሰው እኮ ነው ራሱን የሚያጠፋ ሰው። ጀግና ማለት ፊት ለፊት ተጋፍጦ ጥላት እስከ መጨረሻው እንትን ብሎ የሚሞት ሰው ነው እንጂ ፈርቶ ራሱን ያጠፋ ሰው ጀግና ሊባል አይችልም። በየትኛውም አረዳድ በየትኛው አማርኛችን በምንግባባበት ቋንቋ ሁሉ ጀግና የሚያስብለው ስራ አይደለም ራስን ማጥፋት ጀግንነት ስላልሆነ። ስለዚህ የትኞቹም አጼዎች ስርዓት ኢስላሚክ ሂስትሪ ላይ ጨቋኝ ጨፍጫፎች አራጆች ናቸው። ይህ ምንም ሊታወቅ የሚገባው ነገር ነው። የአደባባይ ሀቅ ነው። ኢስላሚክ ሂስትሪ እንዳይኖረን ተደርጎ ሂስትሪው ስለተጠና በዛ ልክ ነውና ቴዲ አፍሮ አንድነትን ስለሰበከ ምናምን በዛ ዙሪያ ተነስቶ የሆነ ታኮ የተነሳ ነገር አለ። ቴዲ አፍሮ ራሱ ሰውየው ቴዲ አፍሮ የሚባለው አዝማሪ እጅግ በጣም የወጣ የሙስሊም ጠላቻ ያለበት ሙስሊም ጠል ደንቆሮ የሆነ ሰው ነው። ይሄ ምንም ጥያቄ የለውም። እስኪ ከዚህ ጋር ተያይዞ አንድ ንግግር አለ፣ እሱ እንከታተል። ሙስሊም ጠልነት በሽታ ተጠቂዎች ይሄ ምናልባትም በጣም በሰፊው ከሚታዩት ነገሮች አንዱ መሆኑን ማየት ይቻላል። ሙስሊሙን ያጠቃ ከመሰላቸው ዲያብሎስንም ቢሆን መደገፍ የሚፈልጉ ሰዎች አሉ ኢትዮጵያ ውስጥ በጣም በሚያሳዝን ሁኔታ። ብቻ ሙስሊሙ ይጠቃላቸው በምንም አማራጭ የሙስሊሙ ሁለት አይን ይጥፋልኝ እንጂ የኔ አንድ አይን ቢጠፋ ግድ የለም አይነት አመለካከት ያላቸው ናቸው። ሙስሊሙ ከሚያድግ ኢትዮጵያ ትቆርቁዝ ብለው የሚያምኑ፣ ሙስሊሙ ከሚነቃ ኢትዮጵያ ኋላ ትቅር ብለው የሚያምኑ፣ ሙስሊሙ ከሚማር የመሀይም ቁጥር ቢበዛና አገሪቱ ኋላ ብትቀር ይሻለናል ብለው የሚያምኑ እንዲህ አይነት ናቸው። በነገራችን ላይ ፖለቲካዊ አቋሞቻቸው በብዛት ከሙስሊም ጠልነት የሚፈልቁ ናቸው። ሁሉም ነገር የሚያሰሉት ከሙስሊሞች ጉዳት አንጻር ነው። ለምን ኦልሞስት በቃ ሊቆርጡት የማይችሉት የሙስሊም ጥላቻ ጥማት አለባቸው። በቃ የሙስሊሙን ክፉ የመመኘት ማለት ነው። ይህንን አመለካከት እንግዲህ ለረጅም ጊዜ በቶክ ኢትዮጵያም በተክቢር ሚዲያም ስታገለው የቆየሁት አመለካከት ነው። በጉዳዩ ላይ ያለኝን አቋሞች፣ ሀሳቦች፣ ዝርዝር መገለጫዎቹን ሄዳችሁ ልታዩ ትችላላችሁ። ግን ማናችንም ልንክደው የማንችለው ኢትዮጵያ ውስጥ በጣም ከፍተኛ የሆነ የሙስሊም ጠልነት በሽታ ያለባቸው አካላት አሉ። ሁሉንም የፖለቲካ አማራጭ ሙስሊሙ እንዴት ይጎዳል ብለው የሚያስቡ
በየቦታው ሙስሊሙን ከትምህርት ለማደናቀፍ ሂጃብ ምናምን እያሉ እንትን የሚሉ ብቻ ሙስሊሙ በገባበት ገብተው ማስቸገር የሚፈልጉ የታመመ ስነ ልቦና ያላቸው በሽተኞች አሉ። እነዚህ በሽተኞች በእስራኤልም ጉዳይ ሙስሊሙ ብቻ ነው የሚጠቃው ብለው ስለሚያስቡ ያው ፍልስጤም አብዛኛው ሙስሊም ቢሆንም በርካታ ኦርቶዶክስ ክርስቲያን አለ፣ ፕሮቴስታንት ክርስቲያን፣ ካቶሊክ አለ፣ ብዙ አይነት ማህበረሰብ አለ። ግን እነሱ ላይም የሚደርስባቸውን ችግሮች ጭምር አያዩም። በነገራችን ላይ አፓርታይድ ስቴት በመሆኗ እስራኤል የራሷም ዜጎች ላይ በጣም ብዙ እንትን ታደርጋለች። ለምሳሌ ሚዝራህ የሚባሉት